ሁለታችሁም ከሷ ልጅ ያላችሁ ነገር ምንድን ነው? እረዳሻለሁ ብዬ ግን ይኸውልሽ እዚህ ቤት ውስጥ ሰላምን ለማግኘት እሷን መከታተልሽን ማቆም አለብን። እማዬ አቢጌልን ማለት ነው ኤቢ ከናታን ጋር ሂጂ አብረሽ ተጫወች አለቻት እና እኔ ደግሞ እኔ ላጫውተው ስላት አይ አንቺ ስራ ታስፈችዋለሽ አለች። እኔ አንተን ስራ አስፈታለሁ እንዴ? ሞጌ በእናትህ ንገረኝ። ምንድን ነው እናትህ ሞገስ ንገረኝ። ሚስጥር ነው። መጀመሪያ ምን እንደሆነ ንገረኝ። መጀመሪያ የጠየቁሽ መልሽልኝ። ደረጀ ደግሞ ይህ ነገር አለማወቁ ጥሩ ነገሩን ማለት ነው። ኧረ በስመ አብ። ፀጉርሽን እንደተኛሽ ነው ማለት ነው ቆርጣ ወሰደችው። በቃ ምንም ሀሳብ የለብኝም ነበር። እበላለሁ፣ እጠጣለሁ፣ አድራለሁ። ከዛ ውጭ ስለ ልብስ አይጨንቀኝ፣ ጾታዬ እንኳን ትዝ ብሎኝ አያውቅም ነበር። ታድለሽ። አንቺ እኮ በጣም ቆንጆ ልጅ ነሽ። አቶ ደረጀ የዲኤንኤ ወረቀቱን በእጁ ይዞ እያየ ነበረ። ነገር ግን ወይዘሮ ማርታ በጣም ተደናግጣለች። እሱ ያንን ሊያነብ ባነሳ ጊዜ ነገር ግን ዳጣ እሷ እንደተጨነቀች ባየች ጊዜ የሆነ ሲስተም ፈጥራ አረ በጣም አሞኛል በማለት ወከባ ትፈጥራለች ማለት ነው። እሱም ወይኔ ልጄን በማለት ማርታ ተነሽ እባክሽ መድኃኒት አምጪላት በማለት እሷም አይ አይሆንም ደረጀ አንተ ሂድና አምጣላት ትለዋለች ማለት ነው። ውሃም አይ እኔ ላምጣ ቆይ ስትል አይ አባትሽ ሄዱ ያምጣ በማለት ትላለች። አቶ ደረጀ እንግዲህ ለዳጣ መድኃኒት ሊያመጣ ሲሄድ ቶሎ ብላ ወረቀቱን አንስታ ወደ ቆሻሻ መጣያ ውስጥ ጥለዋለች ማለት ነው። ይሄ ነገር ግን ለዳጣ ትልቅ ጥያቄ ፈጥሮባታል። ይሄ ነገር ምን ቢሆን ነው እትዬ እንደዚህ የተወናበደችው እንደዚህ የደነገጠችው ይሄ ነገር ምንድን ነው የሚል በጣም ጥያቄ ፈጥሮባት ነበር። እንደዚሁም ተደብቃ እንግዲህ ወረቀቱን ለቃቅማ ለሞገስ ታሳየዋለች ማለት ነው። ሞገስም እንግዲህ የአንቺ አባትሽ አይደለም በማለት ነው ያላትና እሷም እንዴት ሊሆን ይችላል በማለት ተስፋ በመቁረጥ እያለቀሰ ትገኛለች። እውነቱ ምንጋ ነው ያለው የሚለው እንግዲህ አብረን ምና ይሆናል። እውነት አቤጌል ያስመረመረችው የዳጣን ጠጉር ነው ወይንስ የሰላምን ጠጉር የሚለው ሁላችንም ግራ እያጋባን ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልኝ እያልኩኝ እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰብ ይሁኑ። ነባሮች ደግሞ ስለምታበረታቱኝ ምስጋኔ ከልብ ነው። ዳጣ ድራማ በብዙ ሰዎች ህይወት ውስጥ የሚገኝ እንደዚሁም ደግሞ የብዙ ሰዎች ቤትን እያኖኮረ የሚገኝና በብዙ ሰው ህይወት ውስጥ ያለ ነገር ነው ብዬ አስባለሁኝ። እና እንግዲህ ዳጣ ለአቶ ደረጀ ከውጭ ላይ በአንድ ስህተት ያገኛት ልጁ ናትና ነገር ግን ከአመታት በኋላ አባቴን ብላ ፈልጋ መታለይ። እሱም ከህሊና ጸጸት ድኖ የህሊና እረፍት አግኝቶ ልጁን ተቀብሎ እየኖረ ነበረ። ነገር ግን የአባትነት ማረጋገጫ የልጅነት ማረጋገጫ ምንም ያደረጉት ነገር የለምና ነገር ግን አቤጌል በጣም በመቅናቷ የተነሳ ያው የእሷን ጠጉር እንደዚሁም ከሚዷ ላይ በመውሰድ እና እንደዚሁም ደግሞ የአባቷን ጤም በመውሰድ ለማስመርመር ሞክራለች ማለት ነው። እና ያን ውጤቱ ምርመራ ግን ልክ አይደለም ማለት ነው። የሚያሳየው ዳጣ የአቶ ደረጀ ልጅ እንዳልሆነች ነው የሚያሳየው። እና ይሄ ነገር እንዴት ሊሆን ቻለ የሚለው በጣም ግራ ያጋባ ነበርና ነገር ግን ወይዘሮ ማርታም ይህንን ውጤቱን አይተዋለች። የእሱ ልጅ እንዳልሆነች የጓደኛው ልጅ እንደሆነች አረጋግጣለች ማለት ነው። እንደዚሁም አቤጌልም እንዴት እያለች ግራ እየተጋባች ትገኛለች። ነገር ግን አባትየው ይህን ወረቀት አላየውም ማለት ነው የዲኤንኤ ውጤቱን። ነገር ግን ሰላም ተቆሻሻ ውስጥ አንስታ ጋሼ ይሄ ወረቀት የሚጠቅም ከሆነ ብዬ ነው እንግሊዘኛ ማንበብ ስለማልችል አንተ ቼክ አድርገው ብላ ሰጠዋለች ና እሱም እንግዲህ እሺ አሁን ቾክዬ እየሄድኩ ነኝና ስመለስ አነበዋለሁ በማለት እንግዲህ ተረጋግቶ ወደ ቤት ተመልሶ እንግዲህ ሳሎን ላይ ቁጭ ብሎ እሱ ወረቀት አምጪ ውስቲ በማለት እንግዲህ ከጠረጴዛ ላይ አንስቶ ወረቀቱን ለማንበብ ሙከራ ያደርጋል ማለት ነው። ወረቀቱን ለማንበብ ሲገልጥ እንግዲህ በጣም ትደናገጣለች ማለት ነው። ወይዘሮ ማርታ በጣም ተደንግጣ ነፍስያዋ በጣም ተጨንቃለች ማለት ነው። እንግዲህ ይህን የተመለከተችው ዳጣ እንግዲህ ወይኔ ራሴን አሞኛል ታመም ያለው በማለት ወከባ ትፈጥራለች ማለት ነው። ነገር ግን አረ ቶለቤ መድኃኒት አምጭላት በማለት ይላታል እና ወይዘሮ ማርታ እሷም አረ ደረጀ እኔ አልደርስበትም አንተ ብታመጣ ይሻላል በማለት ትሏለች ማለት ነው። ውሃም ቆይ እኔ ላምጣላት ብላ ተፍ ስትል አንቺ አርፈሽ ተቀመጪ አባትሽ ያመጣላታል በማለት ታስቀምጣታለች ማለት ነው። እንግዲህ አቶ ደረጀ ቶሎ ብሎ ለዳጣ መድኃኒት ሊያመጣ ወደ ክላሱ ይሄዳል ማለት ነው። በዛን ጊዜ ግን ወይዘሮ ማርታ ወረቀቱን ቶሎ ብላ አንስታ ቅድድድ ታደርገውና ውሃን ወደ ቆሻሻ ውስጥ እንድትጥለው ታዛታለች ማለት ነው።
ውሃም እንደታዘዘችው ውጭ ላይ ወጥታ ቆሻሻ ውስጥ ትጥለዋለች ማለት ነውና እንግዲህ የተጣለበትን ቦታ ዳጣ አይታው ነበርና እሱ እንግዲህ መድኃኒቱን ይዞላት ሲመለስ ዳጣ ደህና ነኝ አባ ጋሼ ተሽሎኛል በቃ በማለት ትሏል። አይ ተሽሎኛል የሚል ነገር የለም። በዚህ መቅሰፍት ውስጥ እንዴ ልደኝ ይቻልሽ? ቅድም እኮ አሞኛል እያልሽ ነው። ሰከንድ ባልሞላ ጊዜ ውስጥ ነው እንዴ ድኛለሁ የምትይው? ትውጫለሽ በማለት እንግዲህ በግድ መድኃኒቱን እንድትውጥ ያደርጋታል ማለት ነው። ወይዘሮ ማርታም እንግዲህ በቃ ዋጩ ይሻልሻል በማለት መድኃኒቱን እንድትውጠው ታዛታለች ማለት ነውና ይሄ ነገር ግን ለዳጣ ጥያቄ ፈጥሮባታል። እትዬ ምን ቢሆን ነው ይሄ ነገር እንደዚህ ያስጨነቃት? እቺ አቤጌል የምትባል ሴትዮ ምን ይሆን ያደረገችው? ለምንድን ነው እንደዚህ የተጨነቀችው? ለምንስ ቀዳደደችው? ለምንስ ወደ ቆሻሻ ውስጥ እንዲጣል አደረገች የሚለው ጥያቄ ፈጥሮባታል። እና ነገር ግን በቃ እኔ ተሽሎኛል በማለት ሂጂ በይ እረፍት አድርጊ ይላታል እንግዲህ አቶ ደረጀ። እሷም ረፍት ለማድረግ ወጥታ እንግዲህ ውጭ ላይ ወይ ጋደም በይ ነው የተባለችውና እሷ ግን ቆሻሻው ጋር ነው ቀጥታ ሄደችውና ወረቀቱ ይሄ ወረቀት ለምንድን ነው የተጣለው በሚል ስለዚህ ይህን ወረቀት ማየት አለብኝ በማለት ስታገላብጠው ለካ እንግሊዘኛ አትችልም። ስለዚህ በቃ ሞገስን ማስነበብ አለብኝ በማለት ነበር የወሰነችውና እንደዚሁም እንግዲህ አቢጌልም ደግሞ ሰላምን ጠምዳ ይዛታለች በድጋሚ። እሱም በፊት እኮ ሰሞኑን ሄዳለሁ ብለሽ ነበረ፣ አሁን ደግሞ መሄድ ሀሳብሽ እንደቀየርሽ ሰማሁ፣ ምንድን ነው ትላታለች ማለት ነው። እሷም እንግዲህ ሰላምም ሄዳለሁ ያለችው ሰሞኑን ዳጣ ስለሄደች እኔም ሄዳለሁ በቃ ነው ያለችው። ዳጣ ስትመለስ ደግሞ በቃ የትም አልሄድም ነው ያለችው። ይሄ ነገር ለምንድን ነው እሷና እቺ ልጅ ያላቸው ግንኙነት ምንድን ነው በማለት ነው እንግዲህ የጠየቀቻትና ስለዚህ አንቺ በፊት ዳጣ እዚህ ቤት ነበረች እንዴ? ለእሷ ብለሽ ነው እንዴ ኖርሽው? በማለት ነበረ እንግዲህ ያለቻት ሰላምን። ሰላም እንግዲህ እንዲህ ሰላምዬ ምን ማለት ነው? ምን ማለት ፈልገሽ ነው? በቃ አንቺ ልጅ አበርሽ ማለት ነው በአይናችን እያየንሽ ስትላት፣ አይ እንግዲህ ከዚህ ልጅ ትርቂ እንደሆን ራቂ፣ ካልሆነ አንቺም ከዚህ ቤት መውጫሽ ጊዜሽ ቅርብ ነው በማለት እንግዲህ በዛቻ ምልክት ለሰላም ትነግራታለች። ሰላምም አይ ልጅቷ በቃ ጨለለች፣ በአይናችን እያየናት፣ እባክሽ አቤጌልዬ ሰላምሽን ለማግኘት ከሁሉም ጋር ፒስ ሆነሽ መኖር መቻል አለብሽ ትላታለች። እሷም አንቺ ይሄንን አትነግሪኝም በማለት በቆመችበት ጥላት ቀጥታ ወደ ናታን ክፍል ነበር ሄደችውና ናታን ክፍልም ሄዳ ናታንዬ ዳጣ የነታለችው በማለት ነበር የጠየቀችው። እሱ ግን ሰውነሽ ውሻም አላላትም፣ ዝም ብሎ ስልኩን እያየ ነበረና እያናገርኩህ ነው ዳጣ የት ሄዳ ነው ስትለው አልነገረችኝም ይላታል። ለአንተ ሳትነግረህ እኮ አትሄድም ብዬ ነው። አይ አላቅም የት እንደሄደች ምንም አልነገረችኝም ሲላት፣ ቆይ እናንተ ልጆች ግን ከእሷ ልጅ ጋራ ምንድን ነው ችግራችሁ ያላችሁ ግንኙነት ትሏለች። እና እስቲ ልጅ እኮ ዱርዬ ነች በማለት እሷን ለማጣጣል ትሞክራለች። አይ ሰሞኑን ደግሞ አኮርፈከኝ ነበር ስትለው አላኮረፍኩሽም፣ ምናልባት አሁን ለታ ያኮረፍኩሽ ፊቴ የተለወጠብሽ አሁን ለት ያቀረብሽልኝ የጥያቄ ተቀባይነት ስላላገኘ እማይሆን ጥያቄ ስላቀረብሽልኝ ነው ያላት። እሱ እንግዲህ እወድሃለሁ ብለው ነበርና እሱም እንግዲህ ተቀባይነት አላገኘም፣ ውድቅ ሆኗል ማለት ነው ለጊዜው የፍቅር ጥያቄው ነው እንጂ ሌላ እኔ ምንም ችግር የለብኝም በማለት ይላታልና እሷም ግን ለምንድን ነው እኔን የምትጣላኝ ያለችው ነበርና እኔ አልጠላውሽም እወድሻለሁ፣ ነገር ግን አንቺ እየሄድሽበት ያልሽው መንገድ ልክ አይደለም በማለት ነው ያላትና ነገር ግን ውጭልኝ ከክላሴ ሲላትም አልወጣም ምን ያለችው እኔ የማጠናው የትምህርት መጣፍ አለኝ ውጭልኝ ብላት አሁንም አልወጣም እንግዲህ ብላ ግን ለማስገደድ አስባ ይሁን ምን አስባ ነው አቤጌል ብቻ ግራ ያጋባልና ነገር ግን እሷ ወጥታ ነበር ውሃ ማታ እኔ እኮ አባዬ እንደ ናታ መሆን አለብሽ ብሎኛል፣ ስለዚህ የማነበው መጽሐፍ ስጠኝ ነበር ያለችው። እነሱም የትኛው መጽሐፍ ይሻልሻል ብላትም የተረት ተረት ያለበት ነው ያለችው። አንቺ የተረት ተረት መጽሐፍ የምታነቢው የ10 ዓመት ልጅ ነሽ ወይስ የ7 ዓመት ልጅ? አንቺ እኮ ትልቅ ነሽ፣ ደህና መጽሐፍ ነው እንጂ ማንበብ ያለብሽ ሲላት፣ አይ እሱን ነው የምፈልገው በማለት ነበር ያለችውና አየሽ እና አንተ ጎበዝ ነህ እንዴት ስትለው፣ አዎ ጎበዝ ነኝ አባዬ ያልተሳሳተም ነበር ያላትና እና ታዲያ የት አለ ሽልማቱ ስትለው ጎበዝ ተማሪ ሁሉ ይሸለማል እንደ ጉብዝና ለራስ ነው እንጂ እኮ ለሽልማት አይደለም ነበር ብሎ ይመልሰላትና ከዛን እማዬ እኮ ስትል በይ ወሬ እንዳትነግሪኝ አሉ ባልታ በማለት ሲላት አይ አይደለም እኮ አውለታ እኮ እማዬ አቤጌልን ናታንን ሂጅና ናታል ክፍል ናታን አጫውቸው ብላት ነበረ። ከዛን እኔ ሊሄድ ስላትም አይ አንቺ ስራ ታስፈችዋለሽ አትሄጂ ብላለችኝ በማለት እንግዲህ ለናታን ትነግሯለች እና
አንቺ ምንድነው እያወራሽ ያለሽ ስላት እንግዲህ እኔ እያልዋሻው የሚያሉትን የነገርኩህ ነው ያለችው እና የልጅ ነገር ሄዳ ያለው ሚስጥር ሁሉ ዝርግፍ አርግታ ነገረችው እና እሱም እንግዲህ እውነት ይሄ ነገር እማዬ ነች ወደ እኔ እየገፋፋችብኝ ያለችው እች ልጅ ውሃ ነች የተሳሳተችው ወይስ እማዬ ተሳሳተችው? ማን የተሳሳተው? እንዴት እንደዚህ ሊሆን ይችላል? ይሄ ነገር እያለ ግራ እየተጋባ ይገኛል ማለት ነው። እንደዚሁም አቤጌልም ደግሞ ምጥንንና ውሃን ሳሎን ላይ ቁጭ ብለው እየተጫወቱ ነበርና እሷም እንግዲህ ከእነሱ ጋር ፒስ በመሆን በመጫወትና ሂዱ ናታንን ሂዱና ጥሩትና እዚህ መጥቶ ሳሎን ላይ ያጫውታችሁ ትላቸዋለች ማለት ነው። እንግዲህ እሷ ፍላጎቷ መጥቶ ከእሷ ጋር ሳሎን ላይ እንዲቀመጥ ነበርና እሷም በሉ ቀጥ በሉና ሂዱና ናታን ክፍል ና አጫውተን በሉትና ሳሎን ላይ ይዛችሁት ነው ነበር ያለችውና እነሱም እንግዲህ ሄደው ምጥን እንግዲህ ትንሽ ነገር የገባት ነች፣ እንደ ውሃ አይደለችም እና ናታንዬ እባክህ ታጫውተናለህ ነበር ያሉትና እሱም እንግዲህ እኔ እኮ እያጠናው ነኝ አሁን ስራ አለብኝ ይላቸዋል። እንዴ እናንተ ህጻን ልጅ ናችሁ እንዴ እናንተን ማጫወታችሁ ነበር ያላቸው። እንዴ ህጻን ልጅ ብቻ ነው እንዴ የሚጫወተው? ናና እንጫወት እዛ በማለት ይሉታል። ይሄ ሀሳብ የእናንተ ሀሳብ አይመስለኝም ነው ያለውና እሱም እንግዲህ ማን እንዳዘዛቸው እንደዚህ አይነት ሀሳብ ማን እንደሚያመጣ ጠንቅቆ ያውቃል፣ ስለሆነ የእናንተ ሀሳብ አይመስለኝም በማለት ሲል አይ የማንም ሀሳብ አይደለም ነበር ያለችው መጠንና እንደዚሁ እንግዲህ ተወ ብላ ወይዘሮ ውሃ ምንድን ያለችው አዎ ሀሳቡማ ትክክል ነው። የእህቴ የአቤጌል ደረጀ እሷ ናት እኮ ሄዱና ጥሩት ያጫውታችሁ ብላ ያለችን ብላ ስትነግራ እንግዲህ ምጥን እየቆነጠጠቻት ነበር አትንገሪ ብላ ማለት ነውና ኦኬ አውቄ ያለው እኮ እሷ እንዳላከቻችሁ አውቄ ነበር በማለት ሲል እንግዲህ መጠንም እንዴ አንቺ ሁሉ ነገር እኮ አይነገርም ያለቻት እና አልዋሻውም እሷ ያለችን ያልኩት እኔ ምን አልኩት አለ ዋሻው እንዴ ነበር ያለቻት። ትክክል ነች ውሃ አልዋሸችም የተባለችውን የነገረችው እና ነገር ግን አሁን ውጡልኝ ከክላሴ ቀጥ ብላችሁ ውጡልኝ ነበር ያለውና እንግዲህ ምጥን አፍራ አንገቷን ደፍታ ነበር የወጣችው። ውሃ ግን ምን አንገትሽን ያስደፋሻል? ቀጥ በሉና ውጡ ነው እንጂ የተባለው እኮ አንገታችሁን ድፉና ውጡ አልተባለም ነበር ያለቻትና ውሃም እንግዲህ ዳጣም የዲኤንኤ ወረቀቱን ይዛ ሞገስ ጋር ሄዳለች። ሞገስም ወረቀቱን እያየው ነበረ። ኬት ነው ያመጣሽው ብሎ ቢጠይቃትም አላቅም፣ ይሄ ወረቀት ባለፈው እትዬ እጅ ነበረ፣ ከዛ አባዬ እጅ ነበረ፣ እሱም ሊያየው ስል በጣም ተደናገጠች እትዬ። ከዛ የሆነ ሲስተም ፈጠርኩኝና ወከባ ፈጠርኩኝ አሞኛል ብዬ እሱ ሲወጣ ቶሎ ብላ ቀድድድ አርግታው ወረቀቱን ሽንት ቤት ውስጥ ቆሻሻ ውስጥ እንድንጥለው አዘዘችን ነበር ያለችውና ምን ቢሆን ነው ብዬ ነው ግራ ይገባኝ በማለት ነበር ያለችው። እንግዲህ ሞገስም ወረቀቱ እንግዲህ በጣም ተቀዳዷል። እንደዛው እየጠጋገነ እያነበበ ነበረ። ነገር ግን እያነበበ በጣም ተደናግጧል። እንዲህ ሊሆን ቻለ ምንድን ነው እያለ በጣም ተደናግጧል። ዳጣም ምን እንደሆነ ለማወቅ በጣም ቾኮላል። አረ ንገረኝ እንጂ አመት ነው እንዲህ የምታነበው አልተማርክም እንዴ ትለዋለች። ማለት አረ ቆይ ተረጋጊ ከየት ነው ያመጣሽው እያለ እየጠየቃት ነበርና እሱም እንግዲህ ቆይ ተረጋጊ እያላት ነው። እሷ ግን በጣም ደንግጣለች። ወይኔ ያለመማሪ ዛሬ ነው የጎዳኝ እንግዲህ ባውቅ እንኳን ብቢው ነበር እያለ ትገኛለች። እሱም እንግዲህ አንዴ ወረቀቱን እያየ አንዴ እሷን እያየ ነበር። መጨረሻ ላይ ምንድን ነው የውርስ ነው ወይስ ደግሞ የንብረት የሰርፕራይዝ ነገር ነው እያለች እየጠየቀችው ነበረ። መጨረሻ ላይ ግን ዲኤንኤ ምርመራ እኮ ያንቺና ያቶ ደረጀን የሚለው ስትለው እና ታዲያ ልጁ ነኝ አይደለ ስትለው አይ ቆይ ተረጋጊ እንጂ ነው ያላትና ልጁ እንዳልሆነች ዲኤንኤ የሱ ልጅ እንዳልሆነች ነው የሚያመለክተው። ስለዚህ እንግዲህ ዳጣ እንዴት እንደዚህ ይሆናል ብላ እንግዲህ በጣም ነው ያለቀሰችውና እሱ እንደው ላንቺ ጥሩ አጋጣሚ ነው ይሄ አጋጣሚ እኮ ስለዚህ ልጁ እንዳልሆንሽ ያውቃሉ ባለቤቱም ልጅቷም እህትሽም አቤጌልም ልጁ እንዳልሆንሽ ስለሚያውቁ ምንም የሚያመጣብሽ ችግር የለም። እሱ ደግሞ አላየም። እሱ ስላላየ የጓደኛዬ ልጅ ናት ብሎ ስላስገባ ቤተሰቡም የጓደኛው ልጅ እንደሆንሽ ነው የሚያውቁት። እሱ ደግሞ ልጁ ቶኛ ቶኝ ምንም የሚያውቀው ነገር የለም። ስለዚህ እኮ ምንም የሚያመጣ ችግር የለም፣ ዝም ብለሽ መኖር ትችያለሽ። አይሆንም እንዴ ቤተሰቦቼን አገኘው ብዬ ውሃን የመሰለች እህት አገኘው ብዬ ተደስቼ ሳልጨረስ እንዴት ይሆናል እያለ እያለቀሰች ነበርና ግን እኮ በጠጉራችሁ ነው የተመረመረው የጠጉራችሁ ናሙና ተወስዶ ነው በማለት ሲል ከዛን የሆነ ፊቷ ላይ የበራ ነገር ይታያልና እንዴ ባለፈው እኮ ጠጉሬ ልቆርጥ ስትል ሰላም ነሽ ደርሳ ያስጣለችኝ ያልትላታለኝ። ስለዚህ ጠጉርሽን ቆርጣን ያስመረመረችው ማለት ነው ሲላት ነገር ግን ኦኬ በጠጉር ተሆነ በንቃ እንደዛውም አሁን ለታ እኮ ጠጉሬን ላበጠር ሽንት ቤት ገብቼ ቆሜ እያለው ማበጠሪያውን ፈልገዋለው
እፈልገዋለሁ ብላ ነው የተቀበለችኝ እኮ ደግሞ አላበጠርኩበትም እኮ ገና ጠጉሬን እየፈታው እያለው ነው መታ የተቀበለችኝ በማለት ነው እንድለና አይ በቃ ቶ በማለት ትስቃለህ። የኔ አይደለም ይሄ ውጤት የኔ አይደለም፣ ዝም ብለህ እቀፈኝ ብቻ ሞገስ፣ ዝም ብለህ እቀፈኝ፣ ሌላ ምንም አትበል ነበር ያለችው። እሱ እንዴ ምንድን ነው ግራ አጋባሽኝ እኮ ንገሪኝ ቢላት ውጤቱ የኔ አይደለም የሰላምዬ ጠጉር ነው የተመረመረው፣ የሰላም ጠጉር ነው። እኔ ጭራሽም አላበጠርኩበትም። ሚድዋን ተቀብያት ገና ላበጠርበት ጠጉሬን እየፈታው ያለው መታ ተቀበለችኝ። ስለዚህ የተመረመረው ጠጉር የዳጣ ሳይሆን የሰላም ጠጉር ነው ማለት ነው። ስለዚህ ለዳጣ ጥሩ አጋጣሚ ነው የሆነላት። አቤጌልም የእሱ ልጅ እንዳልሆነች የምታውቀው፣ ማርታም ትዳሯን እንዳታፈርስ የአቶ ሲሳይ ልጅ እንደሆነች ነው የምታውቀው። ነገር ግን ያለው ትክክለኛ እውነቱ ዳጣ እናቷ ሰላም እንደሆነች እንደዚሁም ደግሞ የሰላም ሆኗን በሂደት የምንደርስበት ይሆናል። ነገር ግን ትክክለኛ አባቷ አቶ ደረጀ ነው ማለት ነው። ለዳጣ ይሄ ጥሩ አጋጣሚ ነው የሆነላት። ዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ባይ ባይ።